ኮሜንቱን ብቻ ይሁን እንጂ ምንም ጭንቅ የለም ባክሽን። በአንድ ቀን እኮ ሁሉ ነገር አይስተካከልም። ምን አለ? እኔ እኮ ገና ጨነቀኝ ማለት ነው። ስልክ ከዚህ በኋላ ስልክ ከደወልኩልሽ እኔም አልደውልልህም ሲሉኝ ወይ ማዳን ማቤቴ ሁሉ ግራ ይግባሽ። እኔ ግራ ይገባል። እየገቡ ነው ጌታ ልክ ገብቶ ሌላ አይገቡም። ነገ ከዳኔ ዋሻ ጋር ይመጣሉ። ከነገ ወደ ደግሞ ሸር ያደረገው ምን ብሎ አላየሁትም። ቆይ ማርያም ስሙን አንብብላችሁ። ሰላም እንዴት ናችሁ? ሃይሚ ማመን ያለብሽን አምነሻል። ይሄ አይገባኝም ነበር፣ እሱን ግን አለቀውም። ባለፈ ታሪክ ማንንም መውቀስ ተገቢ አይደለም ብሎ ነው ሸር ያለፈ ነገር ነው ያሳያት። አይሽ ባለፈው በቲክቶክ እየተጻፈ ነው ተናግሯል እኮ ያለፈ ነው። እሷም ሸር ዱቻ የሆነ ዙሮ እሷ እኮ ብታይም ምንም እንትን አላ ዙሮ ፕራንክ ነው። እሷም ፕራንክ እያደረገች ነው፣ እያቃጠለች ነው ያለች እኮ በግልጽ የሆነ እኮ ነው። አሁን ልጆቹ እያመኑት ደግሞ የዛሬ ጨብጦ ያዙት። አልደውልም እንዳትደውል አሳያለሁ አሳይሻለሁ ውሸት ነው እንዴ? አይታረቅም። እነሱ ግን አይደለም ከመዳሜ ጋር ተጣልቼ በአንድ ቀን ሶሪ ብዬ እኔ እንደሚታረቅ አይደለም። ቀስ በቀስ ነው። ዛሬ አንድ ነገ ሁለት አንድ ተጣልቶ ተቃቀፉ እንዴ? ይተቃቀፋሉ። ባለፈው የኔ ውዶች እሱ ሳይሆን ማለት ነው። አሁን እኮ መልሳቸው ማለት ነው በጣም እነሱን የሚያስቀያይም ማሶች እየተመላለሱ ነው። ታውቃላችሁ እዛ ጋር ሆነ ነገር ተጠይቆ አይደለም ምን መታገስ ነው። እሱ መቻሉ ነው። ለምን ጥፋቱን አምኖ እሺ ብሏል። መልሱንም መታገስ ነው። ከሱ ጋር ሳይሆን ከሱ ጋር መመላለስ ነው ያለበት። እሱ ተረጋግቶ ማስረዳት ነው። መጫወት የለበት ነበር። የለም ተብሏል። መልሱ እኮ የሚመላለሱት ያናድድሻል፣ ግን እንኳን ተመስገን። እየተናደደ እኮ ነው ወገነ። ወይኔ ተወኝ። ዙሮ ከዛሬው ይሻላሉ። ዛሬ የራሱ ጉዳይ ማለት ነው። እግዚአብሔር ነው ይጣሉ። እናቴ እንደዚህ እየተጣሉ ይምጡልን፣ ሌላ ሰው ሳይመጣ እነሱ ይፋጁ እዛ ጋር። እነሱን ብና ይሻለናል። መሀል መጥቶ ገና ጭንቅላታችን ከሚያዞሩ እግዚአብሔርን እንደዚህ እየሆኑ ይምጡልን። አይደለም የሱሲ የዳኒ ነገር ለብሩኬ ገብቷል፣ ለሃይሚ አልገባም። ዳኒ ነገር ገብቷታል። አውቃ ነው ሰላም ነው አውቃ ገብቷታል። ወይኔ ሃይሚ እኮ ሃይሚ አይደለችም፣ ብልጥ ናት። ግን አውቃ ብራንክ እያደረገች ነው። ዳግመኛ ወደ ሴት አትበሉ እንዴ ማርያም። ፍራንክ እንደዚህ አይነት ሁለት ወይ ዳንኤል እስማም ጌታዬ እዚህ ጋር የእሱን ስም እያጸዳች ነው። ፍራንክ እንደዚህ አይነት መልስ እንደዚህ አይነት አነጋገር አለ እንዴ? እንደዚህ እኛ ራሱ ከዚህ በላይ ስንት ነገር ተባብሎ ይሰሩ አይደለ እንዴ ሌሎቹ? ይሄ መልስ ሆኖ ነው እንዴ? እነሱ ይተዋወቃሉ። ስራ ነው ብላችሁ እስቲ ስራ ነው አትበሉ እናንተ። እስቲ ማርያም ስራ ነው አትበሉ። እና ተጣሉ እንበል። ጉድ እኮ ነው። ውድ እንኳን አይምሯችን ዝም ብለን ፈታ እናደርግ። ተኝ እስኪ ምን እንሁን እኛ ሄዱበት። አሁን እኮ የሆነ በርቺበት፣ ጀግና ነሽ አይባልም። ተው የስራ አዋጣችሁም ስራ በቃ ስራም ከሆነ አቁሙ ነው የሚባለው። ምንድን ግማሽ ምን ላይ ሄዱበት፣ ስራ ነው ይስሩበት። ምን ከዚህ የተሻለ ስንት ስራ አለ አይደል? መስራት ቢፈልጉት ኮሜንት ላይ ነው እንደዚህ የተጻፈላቸው ወይንስ እኛ በምናወራ ነው? እዚህም ራሱ አንዳንድ ቤት ስትጃውን የሄዱበት ስራ ነው። ምን ስሩ ልጆቹ ይላል። ምን ሌላ ስራ የለም። ስራ ነው እንደዚህ ያፋቸውን ያዳምጣሉ። ስራ ነው እንዴ? ሰላም ብያለሁ። እንዴት ናችሁ? ያደፋል እኮ ለሁሉ ነገር ማርያም። እንደዚህ እየተለጣጠፍኩ እንደዚህ እየሆንሽ እየወረደ ፍቅር ማን ደግሞ መተማመን ከሌለ መደማመጥ ከሌለ እንጃ እኛ ዝም እንበል። ከሷ በላይ እሱን አናውቅም። አውቆ ነው ሊሆን ይችላል። ጸጥ ብለን ስለ ራሳችን እንጫወት። እንዴ በአንዴ እኮ አይታረቅም የሰው ልጅ መሀላችሁ ሳይገባ። እንዴ ልጅ እኔ አሁን ሰው ያስተዳድራቸዋል ባይ ነኝ። በነገራችን ላይ ሰው ያሉ መግባት አለበት። ብቻቸውን መሆን የለባቸውም።
አዎ ወይ መላይና ማግባት ወይ ፍፄ ወይ መላይና ከሁለት አንዱ። እኔ እኮ ግራ የሚገባኝ ለምን ሰው የሚያስፈልገኝ እነሱ እስከ መቼ ነው ራሳቸው እርስ በራሳቸው መደማመጥ የማይችሉበት ምክንያት እስከ መቼ? ቆይ እንዴ እስከሚያድጉ ነው። በእናትህ እስከሚያድጉ ነው። በቃ በላይ 11 ሰው 18 ዓመት 10 ከሆነ ምንድን ነው ከዚህ በላይ እድገት አለ እንዴ? እነሱ ሲመክሩን አልነበረ? እናንተ ቪዲዮውን ጨርሳችሁ አይታችሁታል እንዴ? መጀመሪያ እኮ ረጋ ብለው እያወሩ ነበረ ተረጋግተው። ገባሽ? በኋላ ግን የሆነ ነገር ስታወራው ትንሽ ቦግ ሲል እሷን ቦግ አለች። መረጋጋት አለ። አሁን እሷ ብሩኬ ማመን ሰላም ሊቀርጽ አይደለም ትላለች። ማመንም አለበት። እሷ እኮ ለዚህ ሰውዬም እየተከራከረች ለምን ትከራከርለታለች? በቃ ኖ እሱ የተከራከረችበት ምክንያት ይኸውላችሁ፣ ቆይ እናንተ እሱ የተከራከረችበት ምክንያት ማለት ነው እሱ ሚስቱ ናት ተዋት ተውለት ለሱ ስትለው ነው ያለችው። እሱ ከእሷ ጋር እንዲለያይ ትፈልጋለች እሷ። ገባችሁ? አዎ ብሩኬም ቀርቶት አይደለም። ነገር ግን አሁን ዞሮ ብሩኬም ሚዜጁን እየዋሸኝ ነው አለችው። አሳየኝ ነው በቃ። ነገ ደግሞ ይታያል። እስቲ እናያለን። የነገ ደግሞ ፈጣሪ ያሳያል። ነገ ይታያል ተባብሎ አይደል የተለያዩ። አሁን የለማ ደግሞ ብሩኬ 100% ቢደሱ ነው ያወራው ነገር ደውላችሁ ንገሯቸው። ሌላ ነገር አወሩና እናንተ ስሙ ማለት ነው። ከሱሲ ጋር ለምንድን ነው ሱሲን ለዳኒ ተዋት ምናምን እያለች ነው። እንደማታያዘው እሱ ራሱ አይደለ እንደ ነይ ስትላት ቦቲታ የምታመጣል ልጁን እዚህ ጋር ሁለቱም እኮ እየተራዱ አይደለም እኮ አንድ ላይ አይኔ ልጁን ብሩኬን እያናገረች አይደለም። ብሩኬ በምን ያገኛት? እሱም ደግሞ እኮ ግራ ተጋብቶ እኮ ነው ከእሷ ጋር እሷን ለማገኛት የሚመጣ ናጣርታናለች። በመሀል እኮ ነው ግራ የተጋባው። አዎ ግራ እና ፈጣሪ ይወቀው። ሰው መግባት አለበት ጌታን በዚህ ጉዳይ ላይ ለምን ቁጭ ብለው ምንድን ነው የሚጠብቁት? ቡታጅራ ስንት ሰዓት ነው የሚሄዱት? ወደዛ ሄዶ አያስታርቁም እንዴ? ስንት ሰው አለ እዛ ሲሆን ቀን ቢሄዱ 2 ሰዓት ለአንድ ቀን ሄዶ ቢያስታርቋቸው ምን አለበት? 2 ሰዓት መንገድ ማርያምን ኧረ በእናታችሁ አንድ ቀን የሚያወራ ሰው ባሉ ማለኝ መናገር ነው። አንድ ቀን ሄዶ ተመሸኝ ይመለሳል። ታይዶ አስታርቋቸው ማን ቤት ነው የገባሁት? በእናታችሁ በቃ እዚህ ጋር በጣም እንለያያለን። ሰከርኩ በእውነት በገዛ በእናታችሁ እግዚአብሔርን ማንም እንትን የሚል የለም፣ የሚያስታርቅ የለም፣ የሚያጣላ ነው። በስመ አብ ወወልድ አይዟችሁ ይታረቃሉ። መጨረሻውን አይታችኋል። በፈጠራችሁ አስረዱኝ። እኔ ስልኩን ድፍት ነው ያደረኩት። ሰላም ሲባባሉ አየሁ ደፋ ነገር የለም። እሱን ሳትንጫጩ በእርጋታ ንገሩኝ። በእናታችሁ ስልክ የምትደውሉ ካላችሁ ደውላችሁ ለአብሽ ወይ ለመዲ ንገሯቸው። በእግዚአብሔር ያስታርቋቸው። በቃ ይበቃል እዚህ